ትዝታው ሳሙኤል በቀድሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘማሪና ዲያቆን በኋላም ወደ ፕሮቴስታንት ሃይማኖት በመሄድ በዚህ ሰዓት ፓስተር ሆኖ የሚያገለግል ሲሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጠበቃዋ በኩል ክስ መስርታበታለች። ሁላችንም የክሱን ምሪት በሶሻል ሚዲያ ላይ አይተነዋል። ይህን ቪዲዮ እንድሰራ ያደረገኝ ጠንካራ ተቋም ራሱን ማስከበር እንደሚችል ነው። በኢትዮጵያ ታሪክ የኢትዮጵያ ሙስሊሞች ጠንካራ ተቋም የሌላቸው በተለያዩ ዘመን የሚመጡ የኢትዮጵያ አስተዳዳሪዎች የኢትዮጵያ ሙስሊም ጥንካሬውን የቀሙ ልፍስፍስ ያደረጉት ሲሆኑ የኢትዮጵያ ሙስሊሞች ተቋም ከዛ ልፍስፍስነቱ ወጥቶ ጠንካራ ተቋምን መገንባት ያልቻለ ነው። በሚያሳዝን ሁኔታ የኢትዮጵያ ሙስሊሞች ጉዳይ ተቋሙ በወላይታ፣ በጋሞ፣ በሲዳማ፣ በሀዲያና በከምባታ አሁን ላይ በጉራጌ አማኞችን የሚያጣ ተቋም ነው። የኢትዮጵያ እስልምና ጉዳዮች አማኞቹ፣ ምእመናኖቹ፣ ሙስሊሞቹ ከብርሃን ወደ ጨለማ ሲሄዱ ያልሰማ እንቅልፍ ላይ ያለ ልፍስፍስ ተቋም ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሁሉም የኢትዮጵያ ክፍሎች ምእመናኖቿ መብታቸው የተከበረ ቤተ እምነት ያላቸው የእምነቱ ትምህርት የሚሰጣቸው ናቸው። በኢትዮጵያ ታሪክ ግን የእስልምና ተቋም በኢትዮጵያ ዙሪያ በሁሉም የኢትዮጵያ ክልሎች ሙስሊሙ መብቱ የተረገጠ ሁለተኛ ዜጋ ነን ስቲል ቤተ እምነት የማይሰራላቸው። የሚገርማችሁ ነገር ደቡብ ኢትዮጵያ ላይ ሙስሊም እንዳለ አያውቅም ተቋሙ። ታውቃላችሁ? የሚያስቀው ደግሞ አሁን ላይ በመጅልስ ይጣላሉ እኮ። እኔ እኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስታውሳለሁኝ። እኔ ከገጠር ወደ ከተማ አስኮላ ለመቁጠር መጣሁኝ። ያኔ የከተማን ህይወት እየተለማመድኩት ስመጣ ቴሌቪዥን ጀመርኩኝና በናፄ ወያኔ ዘመን አርያ ሰብ የሚባል ቴሌቪዥን ፕሮግራም አለ። እዛ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አርያ ሰቡን አቀርባለች። የቲሞችን ያሳደገቻቸው ያስተማረቻቸው ራሳቸውን ችለው ሌሎችን የቲሞች ማሳደግ እንደቻሉ አርያ ሰቡ ነው ቀርቧል። በኢትዮጵያ እስልምና ተቋም ግን እንኳን አይደለም የቲም ላሳድጉ የቲሙን ገንዘብ በልተውት ይሆናል። እንደው ይቅር በለኝ ጌታዬ። አስባችሁታል? የቲም እንዳለ አያውቁም፣ ድሃ እንዳለ አያውቁም፣ ሙስሊም በደቡብ ክልል እንዳለ አያውቁም፣ ከከተማ ወጥታ አያውቁም። ገጠር ሙስሊም ያለ አይመስላቸውም። ነገር ግን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞቿን በመጠበቅ የእሷ ሃይማኖት ላልደረሰበት አካባቢ ህዝቡ የእሷን ሃይማኖት እንዲከተል ቢሊየን ብሮችን በመመደብ የሃይማኖት ኢንቨስትመንት የምታደርግ ናት። የእስልምና ተቋሞች እንኳን አይደለም የሃይማኖት ኢንቨስትመንት ሊያደርጉ የራሳቸውን ምእመናን እየተቀሙ የምእመናን ኪሳራ ያለበት ተቋም ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠንካራ ተቋም ምእመናኖች የምትጠብቅ ቤተ እምነት የምትሰራላቸው ትምህርት የምታስተምራቸው ብቻም ሳትሆን ከኢትዮጵያ ወደ ውጭ ሀገርም ተከትላቸው ሄዳ ቤተ እምነት የምትገነባላቸው ጎበዝ ታታሪ ሰራተኛ ናት። በጣም ብዙ ፍሉስ አላት። በነገራችን ላይ በቢሊዮን የሚቆጠር ፋይናንስ አላት። አሁን በቅርቡ ባለፈ አንድ ፖስት አይቼ ነበር ፌስቡክ ላይ መጅልሱ በሚሊዮን የሚቆጠር እዳ አለበት። እዳ አስባችሁ አንድ ተቋም እዳ ያለበት ተቋም ይሄ ይዟችሁ ገደል የሚገባ እኮ ነው። እና ጠንካራ ተቋም ኢቨን መጅልስ ጠበቃ የለውም። ጠበቃ ቢኖረው ሴጋው ፎይ በእስልምና ሃይማኖት ላይ ሲዋሽና ነብያችንን ሰርቦ ለተሳዳቢ ሲሰጥ መጅልሱ በጠበቃው በኩል የክስ ምሪት ያቀርብ ነበር ለህግ። የክስ ምሪትን ያላየውም በነገራችን ላይ ሴጋው ፎይ ይከሰስ ተብሎ በተፈጠረው ጫጫታ ጊዜ ማለት ነው። ምናልባት የክስ ምሪት ያያችሁ እስኪ ጠቁሙ ይልው አላየውም በነገራችን ላይ ማለት ነው። እና በሚያሳዝን ሁኔታ የኢትዮጵያ እስልምና ተቋማት ከተማን በሉት ገጠር ሃይማኖት ትምህርት የማይሰጥ ሃይማኖት የሚያስተምሩ የማይቀጥር ፈተዋ ዳዕዋ ትምህርት ምናምን የማይሰጥ ሱብሃንአላህ የኢትዮጵያ እስልምና ተቋም አለ ሲባል የሰማሁት በአፄ ወያኔ ዘመን ሙስሊሞች ይሄ አከሊ አቂዳ ነው ይሄ እንትና ነው እያሉ እየጠቆሙ የሚያስይዙ እንደነበሩ ነው። ያን ነው የማውቀው። አለመታደል